እሷ ሀገር ሄጄ ሰውን አይቻለሁ፣ ከክፉ ጓደኛ ውሻ መርጫለሁ። ሁለት ጸባይ ያሉኝ የምኮራባቸው አይቶ መተውና ሰምቶ መቻል ናቸው። በቀጭን ሐዲድ ላይ ይሄዳል ባቡር፣ ትዕግስት ያስፈልጋል ለሁሉም ነገር። ይጣፍጣል እንጂ ማር የለውም ሽታ፣ እስከ ዘላለሙ ትርንጎ ሆንሽ በብሽታ። ሰላም ውድ የዩቲዩብ ቤተሰቦቼ እንደት ናችሁ? አላችሁ ያለኝ እግዚአብሔር ይመስገን። ዛሬ እንግዲህ ለልጄ ስም ያወጣልኝን 2012 ላይ መንገድ ላይ ድንገት እያለፍኩ መንገድ ላይ አግኝቶኝ ምንድን ነበር ያለኝ መሰላችሁ? አንቺ ልጅ ጠይም ልጅ ይወድሽ፣ ጠይም ወንድ ይወድሻል። የመጀመሪያ ልጅሽ ወንድ ነው፣ ስሙም ዮሐንስ ነው አለኝ። ከዛ እኔ አረብ ሀገር ሆኜ ማለት ነው 4 አመት እየሰራሁ እውነቱን ነው ወንድ ልጅ ወልዳለሁ። ተወለድኩ ስሙም ዮሐንስ ነው ማረገው ብዬ እሱ እንዳለኝ አምኜው ማለት ነው። መንገድ ላይ ነው አላውቀውም። ከዛ ተወልድ ስሙ ዮሐንስ አልኩት እና ሁሌ ታገኘው ሰላም እለዋለሁ። ያው ያለው ነገር የመረቀኝ ደርሶልኛልና ዛሬ መንገድ ላይ ታገኘው ሻይ ቡና እያልኩት ነው። በጣም ቲቸር ነው፣ እንግሊዘኛ በደንብ ይችላል፣ ያስተረጉማል እና ብዙ ነገር እንትን ይላል። እስኪ ዛሬ ግጥሙ ላይ ገጥምላችኋል፣ አዳምጡ ዝም ብላችሁ። እሺ እንዴት ዋላችሁ? ሁላችሁም አምላክ እናንተ ጋር ያሁን በዛሬው ዕለት እጂ ከአዲስ አበባ ከአረብ ሀገር የመጣች ድሮ የተነጋገርኩት ዛሬ የተጫወትኩት እርግጠኛ ሰው ነች። ዘመዶቼን ትመስላለች፣ ልጅን ትመስላለች እና ዛሬ ማግኝታኝ መንገድ ላይ በመጫወታችን የድሮን በማንሳቷ እውነት ነው የሚወዳት ማርያም ከሷ ጋር አትሆን፣ የወደደችው ከሷ ጋር ልጆቿን ይባርክላት። ከዚህ ቀጠል አድርግና የኖርኩት እዚህ አካባቢ ነው። እስኪ አንድ ሁለት አይነት አማርኛ ልጋጠም። ሁለት ጸባይ ያሉኝ የምኮራባቸው አይቶ መተውና ሰምቶ መቻል ናቸው። አንቺ ድንግል ማርያም ነይ በዳመና ለፍጥረቱ ሁሉ መድኃኒት ነሽና፣ እመቤቴ ማርያም ጠጅ ሲያምርሽ ማራት ይሞን ሲቆርጥ ልጅሽ። እሷ ሀገር ሄጄ ሰውን አይቻለሁ፣ ከክፉ ጓደኛ ውሻ መርጫለሁ። ሁለት ጸባይ ያሉኝ የምኮራባቸው አይቶ መተውና ሰምቶ መቻል ናቸው። እንደ እዚህ ሀገር ሆኜ ሰውን አይቻለሁ፣ ከክፉ ጓደኛ ውሻ መርጫለሁ። በቀጭን ሐዲድ ላይ ይሄዳል ባቡር፣ ትዕግስት ያስፈልጋል ለሁሉም ነገር። እኔም ብቻ ሳይሆን ውደዱ መላችሁ፣ እኔም ብቻ ሳይሆን አፍቀሩ መላችሁ። ታሪክና ትውልድ እንዳይፈርድባችሁ፣ ንጉሴ ተክሌ ነኝ ፍጹም ታዛዣችሁ። አምላክ እናንተ ጋር ይሁን። በዛሬው ዕለት እንደተገናኘን ሁል ጊዜ የሚወዳችሁ የሚያፈቅራችሁ ከእናንተ ጋር እንደተገናኘን ደግሞ እናንተ እንድትገናኘው ያሰባችሁትን ይድረስ። አዎ በቀጭን ሐዲድ ላይ ይሄዳል ባቡር፣ ሁሉም ያስፈልጋል ለሁሉም ያለው ነው። ይጣፍጣል እንጂ ማር የለውም ሽታ፣ እስከ ዘላለሙ ትርንጎ ሆንሽ በብሽታ። በአምላክ ከልጆችሽ ጋር ደህና ይሆን። አሜን። እና ስራህን እስኪ ምን እንደምትሰራ ድሮ ምናምን ነገራችሁ። ታሪክ የምታውቀውን ታሪክ ምናምን ገለጽላችሁ። ታሪክ የምታውቀውን ታሪክ ምናምን እኔ እስካሁን ድረስ በ1900 በአንኮበር ወረዳ ውስጥ ትምህርቴን በ1970 ዓመተ ምህረት ትምህርቴን ጨርሼ ወደ ደብረ ብርሃን ገባሁ። ደብረ ብርሃን ትምህርቴን ከጨረስኩ በኋላ ወደ ደብረ ዘይት ሲባል ሀገር ሄደው ኮንዶም ጋር ጨርሼ ጆር ተመደብኩ። ጆር ላይ ሳስተምር ቆይቼ ከዚያ ወደ አንኮበር ተመልሼ መጣሁ። በኖርኩበት ጊዜ በወረዳችን በጎርጎ ላይ፣ በዞማ ላይ፣ በአቡሌ ላይ፣ በሐራማ ላይ፣ በአንኮበር ላይ ትምህርት ቤት በአንኮበር ላይ ሳስተምር ቆይቻለሁ። ከዚያ እንደገና ተመልሼ አንኮበር ወረዳ ውስጥ ገብቼ የውጭ አስተርጓሚ በአንኮበር ሎጅ ውስጥ ገብቼ ተመልሼ በ1972 እንጦጦ በሚባል ላይ በቁራኛ ስም ስሰራ ቆይቼ 25 ዓመት በመምህርነት ቆይቻለሁ። አሁን ከዚያ ጀምሬ የምኖረው አንኮበር ከተማና በጫካ ቀበሌ ውስጥ ነው ያለሁት። እዚህ ነው እና በመምህርነት ቆይቼ ይታወቃል። ፈረንጇ ይዘኝ ለመሄድ ውጭ ሀገር ተዘጋጅቼ ነበር፣ ሳይሆን ቀረ። ወንድሜም ዳይድ ሆነ። እኔም ብቸኛ አንኮበር ላይ እኖራለሁ። አዎ ይሄን ይመስላል። አምላክ ይሁን እንግዲህ። ለማንኛውም አምላክ ከኛ ጋር ይሁን። እኔ የሞትኩበት እዚህ ጋር ነው። እናም እንደሰማችሁት ነው እንግዲህ ብዙ ታለንት ያለው ነው። መምህር ነበረ፣ አስተርጓሚም ነበረ፣ እንግሊዘኛ አስተርጓሚም ነበረ። ያው አንኮበር ላይ ብዙ ነገር ሰርቷል። አሁን ግን እንዴት ነው የምትኖረው?
እዚህ በአንኮበር ላይ የምኖረው አባት እናቴ ወፍጮ ነበራቸው። አንደኛውን ወፍጮ ሽጬ አንደኛውን እሰራለሁ ብዬ ነበር። አቅም ጓደኛ ፋዘሬ ብራዘር ስለሞተ እሱን ጠውቁና ወደ ግብርና መሬት አለ መሬቴን እያሳረስኩ ውጭ ሀገር በዚህ ከተማ ውስጥ መሬት ቤት ነበረኝ ይሰጣል በማብለት አሁንም ሀገር ፍቅር ላይ ና ተብዬ ለመዘጋጀት ልቤ ሁለት ሆኖ ነው የተቀመጥኩት። እዚህ አንኮበር ላይ ሎጅ ሄደው ቁጭ እዚህ ባለምጤ ናቸው አዲስ አበባ እና እዚህ ላይ ነው ያለሁት። እንግዲህ እኔ አይደለም የሚያሰብኩት እግዚአብሔር የሚጨርሰው ነው እና እዚህ ሀገር ነኝ ብቸኛ ነኝ። የማውቃቸውም ደብረ ዘይት ናቸው እንደ አዲስ አበባ ናቸው። ወደዚያ ለመሄድ ዝግጅቱ ላይ ነኝ። እግዚአብሔር ደግሞ ከፈቀደ አባቴን ወፍጮ እሰራለሁ ብዬ ባለሙሉ ተስፋ ነኝ። እንግዲህ እሱ ይጨመር ብላችሁ ነው ትርንጎ። አንቺ ከነ ልጆችሽ ደህና ናቸው? ሁሉ ሰላም ነው። ያው እንደነገርኩህ ነው ከዚህ በፊት እኔ ዶሮ እርባታ የምትሰራ በዛ በዶሮ እርባታው ጋር ይመላለስ እዛ ሁሌ ሰላም ይለኝ ነበረ እና በጣም ነው የምወደው። ምክንያቱም የመጀመሪያ ልጄን ስም እሱ ነው ያወጣልኝ እንደተማለና ያው ያወጣልኝም ስም ጸድቋል። በጣም ደስ ብሎኛል። ወደ ልጅ ወልጃለሽ እንዳልከኝ ወልጃለሁ። ስሙም አንተ እንዳልከው ዮሐንስ ሆኗል እና መንገድ ላይ ታገኘው እንዳጋጣሚ ሻይ ቡና እንበላ ብሬ ብዬ እንደገናም ደግሞ በጣም ታሌንት ያለው ሰው ነው። ምናልባት እሱ ማገዝ የምትፈልጉ ሰዎች ካላችሁ ስልኬን አስቀምጥላችኋለሁ ብትደውሉልኝ እሱን ላገናኛችሁ እችላለሁ ማለት ነው። በጣም ብዙ ታሌንት ያለው ሰው ነው። ያው ነገሮች አሁን እንትን ስላሉበት ነው እና ብታግዙት ደስ ይለኛል። አሁን መድረስ ያለበት ቦታ ላይ አይደለም ያለው፣ ግን እግዚአብሔር አለ። አሁንም እግዚአብሔር ይመስገን። እግዚአብሔር ይመስገን። ከኛ ውስጥ ሐዋሳ ለንጋ ነው የሰለጠነው። ከዚያ ውስጥ የነበሩት ሰዎች እዚህ አካባቢ ማቃቸው የተወሰኑ ሰዎች አሉ። ከኔ ጋር የነበሩት የሉ። አሁን ከዛሬ ጀምሮ ከ42 ሰው በላይ ሄዷል። አልዩም በሚዘጋም ተቀምጬ አንኮበር ላይ ተቀምጬ እኖራለሁ ያልኩት ብዙ ነገር ፈጸማለሁ ያልኩት ነገር ነው። አንዳንድ ነገር አለችብኝ እኔ ብዙ መቼስ ሰው ሁሉ የማይወራ ነገር አለ። እሱን ትቼ ነው አምላክ ከኔ ጋር ቆይቻለሁ። ከዚህ አሁን ብዙ ተስፋዬ ብሉ መንፈስ ያለኝ ጥሩ ሀሳብ ያለኝ ነው። ጌታ ከኔ ጋር ነው። ሁሉ ነገር ተጽፎኛል። እኔ ነካ ሁሉ ቀየቀደም ይሄዷል ሁሉ እና ሲያንድ ግጥምላችሁ ለመጨረሻ የሆዴን ልንገርሽ የልቤን ላውጣና መሞትበትን ቀኑን አላውቀውምና ሰው ሀገር ሄጄ ሰውን አይቻለሁ። ከክፉ ጓደኛ ውሻ መርጫ ነው ለምር ያልነበረ 150 ዳይት አፈር ሰው አደለች በአንድ ቀን ሰው ነው ያበላሸኝ። ያንንም ያደረገኝ ሰው በዚያም ወርኩ በየክፍለ ሀገሩ ሄጃለሁ። ጥቁር አንበሳ ጳውሎስ ስቀመጥ በወንድምነቴ በእህቶች ምክንያት ታምኜ የነበሩት በሙሉ ሲሄዱ ድኛለሁ። አሁንም አምላክ ከእኔ ጋር ይሁን ድኛለሁ። አሁን ወደፊትም ቢሆን ለመጫወት ያሰብኩትን ለማድረግ ብዙ ሀሳብ አለኝ። ይሄን ሀሳብ አይሟላልኝ በሉኝ። ይሄንን ለማድረግ ከጌታ ጋር ነው። መሬት አትቆጪ ቀስ ብዬ እረግጣለሁ። ነገ ካንቺ በታች መሆን ይናቃለሁ። ለጊዜው ነው እንጂ ብልጭልጭ መልበሲ አፈር አይደለም ወይ የዘላለም ልብሴ። እንግዲህ ሁሉ ልብስ ነው። ጓደኛ ነገር ነው። ሁሉም እየሄደ ነው። በተራ ነው ያለው። በዚህ በምድር ላይ መጥፎ የምትሰሩ ሰዎች ቢጠነቀቁ ቢያደርጉ የሉም። አንተ አለህ ነው፣ ሁሉም አለህ ነው። አለም ሄደዋል በሙሉ። ክፉ የሰራ ሰው የለም። አይንም ዶሮም በቤት ተኛሉ። በውጭ ሀገርም ያሉ አለ። ይሄን ጓደኞች ነው። እድሜ በ1954 ነው የተወለድኩት። ወደ 68 ዓመት ነው። አሁን 69 ዓመት ይያለሁ። ገና አሉ እግዚአብሔር ያመነ መጥፎ ነገር የሰሩ ሰዎች ግን ሄደዋል። የሉም። ማንም ሰው የለም። ሄደዋል። አንድ ሰው ብቻ ቀርቶኛል። እኔ በምናምን ነው አድርገው ያባላሹ የነበሩ ሁሉም እዚህ ከተማ ውስጥ የነበሩት ማቃቸው ሰው ለመጥቀስ አልችልም። የማብረው አበደጌ ነው ዛሬ ሞተው እና ደፍርሲኒ ናቸው። መድኃኒት ቆንትን ላይ ግባ እየተባልኩ ሌላ ጥቁር አንበሳ ላይ ተቀምጬ እስከ እንትና ጣላሳ ድረስ ይጃለሁ። መድኃኒት አሰርተው እሱ እንግዲህ እንትን እንደሚላችሁ እንግሊዘኛ ፐርፌክት ነው። ፈረንጆች አስተርጓሚ ነው፣ አስጎብኚ ነው፣ ቲቸር ነው፣ ብዙ ነገር ነበረ። በጣም ምሁር የሆነ ሰው ነበረ። እንግዲህ የኛ ሰው ታውቁታላችሁ፣ አንድ ሰው እንዲበልጣችሁ አይፈልጉምና ያው ተፈረንጆች ጋር አስተርጓሚ ነው፣ ቲቸር ነው፣ የተለያየ ግጥም ይገጥማል። በጣም ግጥም ይገጥማል። አሁን ያሉ አርቲስቶችን የሚያስንቅ ነበረ። በጣም ብዙ ታለንት ነበረው። እሱ መድረስ ባለበት ቦታ እንዳይደርስና እንዳይበልጣቸው አድርገው መድኃኒት አስነክተውት
ዛሬ እንደዚህ እሱ ዝቅ ብሎ እንደው ሊያረጉት በመድኃኒት ነውና እንግዲህ አይዞን እነሱ እዚህ ምድር ላይ ቢበልጡን በላይኛው ደግሞ እኛንን የምንበልጣቸው በላይኛው እኛንን የምንበልጣቸው ዛሬ እሱ የነበረውን ሀብት ሙሉውን ሸጦ ባዶ እጁን አስቀርተውታል። ያው ግን እግዚአብሔር ይመስገን እሱ በህይወት አለ። ነገ ደግሞ በላይኛው ይበልጣቸዋል። ይሄን የመሰለ ምሁር ገጣሚ እንግሊዘኛ ተናጋሪ የፈለገውን ነገር የሚችል እንግዲህ የበታች አድርገውታል። አሁን ነገ ደግሞ እሱ የበላይ ይሆናል። ሁላችሁም እንግዲህ መጥፎ ነገር አትስሩ እባካችሁ፣ መጥፎ ነገር አትስሩ በድጋሚ። ምክንያቱም እቺ ምድር ላይ የምንኖራት ጊዜ እንደ ኖርነት ተባለ 70-80 ዓመት ነው። ግን የለኛውን አዳምጡ፣ የለኛውን አስቡበት። ይሄንን ነው መላችሁ። እንግዲህ ምን ትላችኋለህ አንተ? አሁን እንግዲህ ሀሁ ብዬ 15 ዓመት 12 ዓመት በትምህርት ላይ ቆይቼ ብዙ ነገር አሳልፌ ተፈረንጆች ጋር ወስዶ ወንድሜ ይዞ ሄዶ እዚህ አካባቢ ስመጣ 83 ላይ ነው መድኃኒት ያበሉን ሰዎቹ ሄደዋል። እኔ ያለው አሁን ክፉ የሰራ ንብረቴን ይዘ የነበረ የሚወስዱ የሚያጠፉ ሰዎች አሉ። እነኚህ ሰዎች የሉ፣ ሀብታቸውም የለም፣ ልጆቻቸውም አልጋ ላይ ተኝተዋል። ሰውየው አልጋው ላይ ተኝተዋል። ይሰርቀኛል አያውቁኝም እያለ ነው። እየተደበቀ ነገር የሚሰሩ ሰዎች ተዋላቸው መዝገብ ላይ እየተመዘገቡ ነው ያላችሁ። ለወደፊቱ በጣም ያሳዝናቸዋል። ክፉ የሰራ ሰው እድሜ የለው፣ ልጅ የለው፣ ሀብት ያለው ወቆ መሬት አትቆጭ ቀስ ብየረጣለው ነገ በታች በታች መሆን ይናቃል። ለጊዜው ነው እንጂ ሲሶ ማረሳችን እንገባ ያለም ወይ እየመሬታችን የሚክድ ሰው መጥፎ ነው። ማርያም ተኛ ጋር ትሁን፣ ድንግል ማርያም ከኛ ጋር ትሁን፣ ጊዮርጊስ ከኛ ጋር ይሁን እና ጌታችን ኢየሱስ ክርስቶስ ነው። ተደብቆ የተሰራ ሰው ዋጋ የለውም፣ ዘመድ የለውም፣ ልጅ የለውም፣ የትም የሚቀረው። አስቡበት። እንደው የትም እንዳቀሩ ለምትወዱት ሁሉ ንገሯቸው። ሁሉ ነገር አለፉ። ዋናው ለዚች ላይ የሚኖሩ ብቻ ጤና ይስጥና የናመላችሁ። ወዳችኋለሁ። በቀጣይ ቪዲዮ ስትመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ግን በዛ አጋጣሚ ይሄንን ምሁር ሰውዬ ማገዝ እንፈልጋለን ብላችሁ ብትደውሉልኝ ስልኬን አስቀምጥላችኋለሁ። ወይም በ0918986328 0918986328 ላይ ብትደውሉልኝ እኔ ታይሆን እሱን ራሱን አገናኝቻለሁ። የምትፈልጉትን ነገር ልትረዱት ይገባል። እንደምታዩት ነው አሁን ያለበት ደረጃ ላይ እንደዚህ ነው። እንግዲህ ይሄንን ነው የምላችሁ። በቀጣይ ቪዲዮ ይዤ እስክመጣ ወዳችኋለሁ። ባይ